እሺ አሁን ወደ ተስፋይ ስለዜናው እጅግ በጣም እናመሰግናለን። ወደ ፖለቲካ ትንታናችን እንሂድና ተስፋይ ነጋነህ አቶ ሽሎሞስ ነጋነህ ሽሎሞ አለው እኔ አለው አቶ እቾ ቀዝቀዝ አልክብኝ ምን ነው ምሳ አልበላህም ወይስ እንዴት ነው? በልቻለሁ አንተን እያየው እንዴት ነው እንዴት ነው ስለ ታሊ ጎትሊብ እያወራህ ነውና እሺ ምን እንዴት ተመለከታለህ? እንዴት አየኸው? በእውነት ይሄ ነገር ይበጃል እንዴ? ምንድነው በጣም ትኩረታቸውን ፎከስ አድርጎ እዚህ አድርገው የመጨቃጨቃ የምንታርካ እስከዚህ ድረስ የሚያደርሰው ምን ነገር ተገኘና እዚህ ላይ በእውነት በጥቅሉ ስንመለከተው አሁን በእውነት ክነሴት ውስጥ በተለይ በዚህ ክነሴት አገልግያለሁ 6 ዓመት የሚያቃርብ እንደምታውቀው እና እንደዚህ አይነት የውይይት ሂደቶችን አይቻላል። በጣም የሚያስገርም ነው። አጠቃላይ ምንድነው ነገሩ መሰለ ታሊ ጎትሊብ ያደረገችው እንደሚታወሰው የሽክማ ብሬስሌቭ የምትባለውን የሷ ባለቤት የሻባክ ሰራተኛ ነውና ሲኒየር ነውና እሷ እንደሚታወቀው የዚህ መንግስት ተቃዋሚና ሰላማዊ ሰልፍ ታደርጋለች። ስለዚህ የሷ ባል በሷ ምክንያት ነው 7 ቀን 10ኛ ወር 23000 ዓመተ ምህረት የደረሰው ውድቀት ብላ ስሙን አጋለጠች። ማለትም አንድ የክነሰት አባል በሚሰራው ስራ በርግጥ የወንጀል ነፃነት አለበት ግን ያለመከሰስ ግን የፈጠጠ የህግ መጣስ ሲኖር ይሄ በጣም አደገኛ ነውና እዛ ላይ በአጠቃላይ የነበረው ውይይት በተለይ የመንግስትን አቃቢ ህግ የመንግስትን የህግ አማካሪ እሷን መዘለፍ እሷን መሳደብ እሷ ያለችው ነገር ሁሉ ትክክል እንዳልሆነ መናገር ነው እንጂ ምንም የታየ ፋይዳ የለም። ይገርምሃል እና ይሄ አሳፋሪ ነው በእውነት ከአሳፋሪም በላይ ነው የነበረው ሂደት በሙሉ በመናይበት ጊዜ እኔ በርግጥ መቃወም ያለ ነገር ነው። ተቃውሞ መኖሩ ያለ ነው መሆንም አለበት። ተቃውሞ የሌለበት አሰራር ትክክል አሰራር ነው ሊባል አይችልም። ግን እንደዚህ አይኑን የፈጠጠና የተበላሸ አሰራር አይቻላልም። ሁሉም ነገር የፖለቲካ እይታ ነው የያዘው። አንዳንድ ጊዜ ደግሞ ለምሳሌ በተለይ እንደምታውቀው የደህንነት ሰዎች የሚሰሩት ስማቸው ሳይነገር ማን እንደሆነ የጠላት ሀገርና የሚሰሩት ስራ ራሱ የስውር ስራ ነው። የስውር ስራ እንደመሆኑ እየታወቀ የክነሴት አባል ሆና የስውር ስራ የሚሰራ መሆኑን እያወቀች እንደዚህ አይነት ስራ መስራቷ በጣም ከፍተኛ ወንጀል ነው። በርግጥ የክነሴት አባል አንድ የሚያየው የወንጀል ስራ ካለ ያን የወንጀል ስራ ለማክሸፍ መናገር ይችላል ወይም ደግሞ ለፖሊስ ማመልከት ይችላል። ግን ገና እቺ ባለቤቱ የሰውየው ባለቤት የኛ የፖለቲካ ተቃዋሚ ናትና ብሎ አስቦ ሰውየውን አደጋ መጣል እንበል። ይሄ ሰውዬ በነገራችን ላይ በሻባክ ውስጥ ከፍተኛ ባለስልጣን ነው። ኮምፒውተር አለው፣ ስራ አለው። ጠብቀው ለምሳሌ ጠላቶች አረቦችም ሆነ ሌሎችም ሰዎች ይህን ሰውዬ ቢቀሙት ያለውን ኢንፎርሜሽን ቢወስዱት ቢገሉት ወይም ደግሞ ቤተሰቦቹን ሚስቱን ቢጎዱ ልጁን ቢጎዱ እሱ ብቻ ሳይሆን የሱ ጓደኞች ማን ነው ከነሱ ጋር የሚሰሩ ማን ነው ይህን ሰውዬ ቢጠልፉት እቺ ሴትዮ ያደረገችው ስራ በጣም ከፍተኛ ወንጀል ነው እና ስለዛ ጉዳይ ትኩረት ከማድረግ የክነሰት አባላቶች በሙሉ ያዩት እንዴት ነው የአቃቢቱን ህግ እንደሚታወቀው በጣም ስለሚጠሩ በሷ ላይ ብቻ አተኩረው ችግሩን ወደ ማየት በጣም የሚገርም ነው። ግን አንድ ነገር ልንገርህ ምናልባት በዚህ ክነሴት ሴትዮይቱ ይሄን ያህል አነጋጋሪ ይሄን ያህል መነጋገሪያ የሚሆንበት ዞሮ የፖለቲካ ጉዳይ ስለሆነ ወደ ፖለቲካ ይሄን በልባት ወይም በተለያዩ ነገሮች እኮ መቅረፍ ይቻላል። ይሄን በውስጥ አይነት ስራ ሙከይ ነገር መሆን የለበትም ተብሎ ሊነገር ይችላል። ግን እስከዚህ ድረስ ነው አይደለም። ያው ሽሎሞዚ ላይ ይሄ የፖለቲካ ሽኩቻ ጨዋታ የመጣበት ነው። አንዱ አንዱን ማቋሸሽ ይሄ የፖለቲካ ጨዋታ የመጣበት ነው እንጂ ይሄን ያህል የተሰራ ትልቅ ወንጀል አለ ብዬ አላስብም። ኖ ይኸውልህ አቶ አይቸው ይኸውልህ ህግ ባለበት ቦታ አንድ ሰው ህግ ከጣሰ
በህግ ጣሽነቱ መቀጣት አለበት። ታሊ ጎትሊብ እኔ ታውቃለህ የህግም ባለሙያ ነኝ፣ የክነሴት ባለም ነበር። ገደብ አለው። ታሊ ጎትሊብ የሰራችው ያደረገችው ተድራጎት ከፍተኛ ወንጀል ነው እና ያን ወንጀል ታዲያ ይሄንን አደባባይ ላይ ወጦ ከመነታረክ ምክንያቱም መጨረስ አይቻልም ወይ? ተነጋግሮ ይሄን እልባት መስጠት አይቻልም ወይ? ምክንያቱም ህጉ የሚል መሰለህ ያን ጥያቄ ይኸውልህ የአቃቤ ህግ በሴትዮች ላይ ወንጀል መሰረተባት። ወንጀል በሚመሰረትበት ጊዜ ምን የሚባል ህግ አለ መሰለህ? ሐሰራት ሐሲኑት ይባላል። የሴትዮቹን የወንጀልነቷን ለምሳሌ ያለመከሰስ እድሏን ማውረድ እንድትከሰስ ለክስ ማቅረብ መነሳት አለበት ማለት ነው። መነሳት አለበት። ያን ደግሞ ለማንሳት የሚያነሳው የቫዳት ክነሴት የክነሴት ኮሚቴ አለ። ያን ነው ያ የክነሴት ካላቆመ ሴትዮቱ ክነሴትነቷን እስከምትወጣ ድረስ ወይም በሁለተኛው የክነሴት እንደገና ጉዳዩ እስከሚታይ ድረስ ይሄ የክሱ ወንጀል ሁሌ እንዳለ ነው። በነገራችን ላይ የታሊ ጎትሊብ ህጉ ማለት ነው አሁን ስለተከሰሰች ክነሴት አሁን እንኳን ባይፈቅዱላት ባያነሱት ያለመከሰሱን ወዲያውኑ ክነሴት ስራዋን እንደጨረሰች ትከሰሳለች ማለት ይሄ ነው ህጉ። አሁን ያደረጉ ያሉት ብዙ ጊዜ እንዴት ነው የታሊ ጎትሊብ ጓደኞች ከሳሽቱ አቃቤ ህግ ስለሆነች የመንግስት አቃቤ ህግ በጣም ስለሚጠሏት የጉዳዩን ሳይሆን የተመለከቱት የከሳሹን ጉዳይ ነው የተመለከቱት። የራሳቸውን ጥላቻ የፖለቲካ ጥላቻቸውን ነው። ግን ይኸውልህ አቶ አይቸው አሁን የፖለቲካ እይታ ሳይሆን የሀገርን ደህንነት እይታን እንመለከተው። የሻባክ ሰራተኞች የኛን ደህንነት የሚያስከብሩ ሰዎች ናቸው። በሚስጥራዊ የሚሰሩ ናቸው። አሁን ለምሳሌ እዛ እንዲህ ብሎ ተደበደበ፣ ይሁዳ በሸሞን እንዲተደበደበ፣ ሊባኖስ እንዲያርገው ደበደቡ የኛ ሰዎች፣ ኢራን ሄደው ደበደቡት። የኛ ሰዎች እኛ የማናውቃቸው ስማቸውን የማናውቀው ሰዎች በሚያመጡት መረጃ ነው። እነዚህ ሰዎች እኮ ነፍስ አድኖች ናቸው። ነፍስ አድኖችን ሰዎችን ውስጥ ለውስጥ የሚሰሩትን በሚስጥር የሚሰሩትን ማጋለጥ ማለት ምን ማለት ነው? ይሄ የፈጠጠ እኮ ነው። በነገራችን ላይ እኔ እንደሰማሁት ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ታሊ ጎትሊብን በጣም አይወዷትም። እሳቸውም እንደውም ተከሰሱ ለጎታ አለ ሲባል ሰምቻለሁ። ግን ይሄ ሌላ ጉዳይ ነው። ተስፋዬ ጥያቄ አለው። ተስፋዬ ሌላ ጥያቄ ወደ ተስፋዬ እንምጣ። ምነው ፈገግ አልክ? ተስፋዬ ፈገግ አልክ ምንድን ነው? እኛም ፈገግ እንበል ንገረን። አይ በፍጥነት አረት ስለቀየራችሁ በጣም አስቆይ ነው ትንሽ ፈገግ አልክ። እኔ አቶ ሽሎሞ ባሉት በብዙ እስማማለሁ። ምክንያቱም ተስፋዬ እስኪ ኮምፒውተሩን ወይም አስተካክለው ትንሽ የመንቀጥቀጥ ሁኔታ ይታያል ስክሪኑ ላይ ስናየው፣ አስተካክለው እስኪ። እሺ ቀጥል። እሺ እየፈራው እየተናገርኩ ይሆናል። አሁን ቀጥል ያለማናል። አሁን ጥሩ ነው። እሺ እኔ ያልኩት አቶ ሽሎሞ በብዙ ያሉትን እስማማለሁ። የደህንነት ሰዎች እንግዲህ በብዙ ስማቸው አይጠቀስም፣ የሚሰሩትም ስራ እኛም በእውነት በዚህ አጋጣሚ የምናመሰግንበት ሁኔታ ላይ ነው ያለ ነው። ግን በአንጻሩ ደግሞ የክኔሴት አባል ህጋዊ ክለላ ማግኘታቸው ለህብረተሰቡም ጥሩ ነው። ምክንያቱም የህዝብ ተመራጮች እስከሆኑ ድረስ ነገሮችን ግልጽ እያደረጉ ማውጣት ያለባቸው መስሎ ይታየኛል። ታሊ ጎትሊብ እንደ ፖለቲካዊነቷ በጣም ብዙ እንግዲህ እስካሁን ድረስ ስናያት ቆይተናል። ሌላው የኔ ጥያቄ የሚሆነው በእውነት የዛሬ ታሊ ጎትሊን የክኔሴት አባል ታሊ ጎትሊንን የህግ ክለላ ከወጣ ከዚህ በኋላ የሚሆነው ማንኛውም የክኔሴት አባል ይኖረዋል ይሄ የህግ ክለላ የሚባለው በመንግስት ደረጃ በማንኛውም በኩል ህጉ እንደገና ሊይዛቸው አይችልም ወይ? ለምን በሌላ መንገድ መፍትሄ አይገኝለትም ለማለት ነው። አቶ ሽሎሞ በመጀመሪያ ደረጃ ታሊ ጎትሊብ የክነሴት የመከሰስን መብት አይነሳብኝም ብሎ አንድ ሰው ወንጀል መፈጸም የለበት እንደሚባል ነገር የለም። ለምሳሌ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተከሰዋል። እሳቸውም እኮ የክነሴት አባል ናቸው። ለምሳሌ ዳቪድ ቢታንን ውሰድ፣ የሊኩድ አባል ነው። እሱም እኮ ተከሷል። ክስ እያካሄደ ነው አሁን የክነሴት አባል ሆኖ ያለው። ስለዚህ ያ ማለት ነገሩ የሚታየው ለምሳሌ
ሃይም ካጽ የሚባል አለ ባለፈው እስራኤል ካጽም እንደዚሁ ሂርሺዞን የሚባል ነበር የክነሰት አባል ነበር ኦልመርት የክነሰት አባል ነበር የአሬደሪ የክነሰት አባል እያለ ነው ለምሳሌ ተከሰሰ ያ ማለት ምንድነው ሽሎሞ በኒስሪ የሚባል ነው የክነሰት አባል ነበር እንደዚሁ ብዙ የክነሰት አባላቶች እንትናቸው ያለ መከሰስ መብታቸው ተነስቶ ተከሰው የተወነጀሉ ማለት ነፃ ይወጡ ማለት ለምሳሌ የክነሰት አባል ሊቀመንበር የነበሩትና የእሳቸው ምክትል ነበርኩት ሩቬር መጨረሻ ላይ ፕሬዝዳንት የነበሩት እሳቸው ተከሰው ነበር ለምሳሌ ነፃነታቸውን አግኝተዋል ፍርድ ቤት ላይ ማለት ነው ስለዚህ አንድ የክነሰት አባል ያለ መከሰስ መብት ተነሳ ማለት አውቶማቲካሊ የሌሎች የክነሰት አባላቶች ያለ መከሰስ መብት የሚደረገው ግን በነገራችን ላይ የክነሰት አባልን ለመክሰስ ምንም አጠራጣሪ ያልሆነ አቶ ሽሎሞ መሆኑ ከተረጋገጠ ብቻ ነው አቶ ሽሎሞ ይሄ ጉዳይ በእውነት እያንዳንዱ የራሱ የፖለቲካ ሩት ዓለም የሚመለከትበትና ያኛው ትክክል ነኝ ይሄኛው ትክክል ነኝ ይሄ የፖለቲካ ግጭት ሽኩቻ የሚያመጣው ነው ብዙ ልንነጋገር ብዙ ልንወያይበት እንችላለን ዞሮ ግን ያለን ሰዓት አንድ ጊዜ ተሽሎሞ አሁን ያለንን ጊዜ በደንብ እንድንጠቀመው ጊዜያችንን በደንብ ብሉ እንደምታውቀው ብዙ ፕሮግራሞች ስላሉን ወደ አሜሪካና ኢራን እንመለስና አሜሪካና ኢራን በዚህ በኩል ሰላም ልናደርግ ነው ዶናልድ ትራምፕ እየተናገሩ እየወጡ አሁን ሰላም ይሆናል ቀርበናል ደርሰናል እንደውም ባለፈው ሳምንት የ17 ሰዓት ጦርነት በዚህ ሳምንት ሲያስቆሙትም 2 ቀን 3 ቀን ስጡኝ ስልምምነት ደርሰናል ይላሉ ትናንትና ግን ሁለቱም ሲዋጉና በተለይ ደግሞ ኢራን የአሜሪካን አፓቺ የጦር ሄሊኮፕተር መታ የጣለችበት ሁኔታ ነው ምንድነው ይሄ ነገር ምን ሰማው ነገር ሌላ በሁኔታው እየተደረገ ያለ ነገር ሌላ ነው ወዴት እየሄድን ነው በመጀመሪያ ደረጃ የኢራኑ ፕሬዝዳንት የተናገሩት በስንት ሰዓት ነው የተናገሩት በስንት ደቂቃ ነው የተናገሩት እሳቸው የሚናገሩትን ነገር ለመከታተልና ያሉትን በእውነት ይሄ ነው ብሎ ለማለት በእውነት በጣም እንከበዳለን በየደቂቃው በየሰከንዱ ነው የሚናገሩ ያ ብቻ ሳይሆን ለምሳሌ ዛሬ አነጋጋሪ ሆኖ ያለው እንኳን የኛም ጠቅላይ ሚኒስትርም እንኳን እሱም አለ እንመጣበታለን መጀመሪያ እንመልከተው እሳቸው የሚናገሩት በየደቂቃው ስለሚቀየሩ ምን ትክክለኛው ነገር ምን እንደሆነ ማለት አንችልም ይሄ ግን ሳይጠፋቸው ቀርቶ ነው እንደው ለተወሰነ ለስራ አይደል የሆነ ነገር ሚስጥራዘል ይሆን አይመስልህም ሚስጥራዘል አይደለም ይኸውልህ ምን አለ መሰለህ ይህ ጦርነት ለአሜሪካ ህዝብና ለትራምፕ አልተዋጠላቸውም ያልተዋጠላቸው ምክንያት አለው ለምሳሌ በአገራቸው ላይ ትንሽ ወራቶች በሆነን አለን እየሰማ ነው የትራምፕ 250 የአሜሪካን አመት በትልቁ ማክበር ይፈልጋሉ እና የዓለም ህዝቦች ሁሉ መሪዎች ሁሉ እንዲመጡላቸው ይፈልጋሉ ሁለተኛው በዛሬው ዕለት የዓለም ዋንጫ በየ4 አመቱ የሚካሄደው የዓለም ዋንጫ የእግር ኳስ ጨዋታ አትሌቲካ ተጀምሯል ነገ ይከፈታል ግን ዛሬ ማታ ቀድመ ዝግጅቱ ሁሉ እየተደረገ ነውና በጣም እሳቸው ያ እንዲሆንላቸው ሶስተኛ የሁለቱ ሀገሮች ፉክክርና የእስራኤል መጨመር በዓለም ደረጃ አሁን የቤንዚንን ዋጋ በከፍተኛ ደረጃ ጨምሮበታል ስለዚህ አሜሪካ አሁን የጀመሩትን ስራ ያልጨረሱበት ምክንያት በእነዚህ 3 ነገሮች ነው በተለይ ደግሞ ሌላው ደግሞ አሜሪካ ውስጥ የሴናት ምርጫ አላቸውና የኮንግረስ ምርጫ አላቸው በየ2 አመቱ የሚያደርጉት ምርጫ አለ ያ በዚያ ላይ ምርጫ ለምሳሌ የሱ ፓርቲ እንዳይከስሩ ነው እና ይሄ በሚሉበት ጊዜ እሳቸው የሚሉት እንደት ነው በአንድ በኩል ኢራን አሸናፊ ሆና ተቀረበች እንዴት አሜሪካን ታሸንፋለች ብሎ ውርደት ነው በአንድ በኩል ደግሞ ጦርነቱን እንዳይቀጥሉ አሁን ያልኩ ምክንያቶች አሉ ስለዚህ አሁን ትራምፕ በሚናገሩት ነገሮችን ባላንስ ለማድረግ እየሞከሩ ነው እንጂ ኢራኖች አይበገሬነታቸውን እያዩ ነው በነገራችን ላይ እኔ ኢራኖች አልተደበደቡም አልተጎዱም ሳይሆን አንዳንድ ጊዜ ምን አለ መሰለህ አንድ ከብት ለምሳሌ በምታርድበት ጊዜ ስታርደው ነፍሱ ከመውጣቱ በፊት ብዙ ይፈራገጣል በሚፈራገጥበት ጊዜ እየተፈራገጠ ከአካባቢ ያለውን ሁሉ ይጎዳል ኢራኖች አሁን በኢኮኖሚ ደረጃ ላሽቀዋል ወድመዋል አሁን በተደረገባቸው ለምሳሌ ኢኮኖሚ ማዕቀብ ብቻ ባህሩ በመዘጋቱ በየቀኑ $5 ሚሊዮን እያጡ ነው ያሉት አገሪቱ ትልቅ ናት በእርግጥ ኢራን ፕሮፖርሽናሊ ለመናገር ከእስራኤል 80 እጥፍ ናት ትልቅነቷ በስፋቷም በህዝብ ብዛትም ህዝቧ 80 ሚሊዮን ህዝብ ነው በጣም እና
ከፍተኛ የሆነ የኢኮኖሚ ኬውስ አላቸው። ቢሆንም እንኳን እነሱ እያደረጉት ያለውን እንግዲህ ምን የቀረ ነገር አለ? እንግዲህ አልሞት ባይ ተጋዳይ ማለት ነው። የአልሞት ባይ ተጋዳይ ሂደቶችን እያካሄዱና ሁልጊዜ ልክ በህዝባቸው ዘንድ አሸናፊ ሆኖ ለመቅረብ ነው እንጂ ጠለቅ ብለህ የኢራንን ጉዳይ ስታየው አገሪቱ በከፍተኛ ደረጃ ከፍተኛ ውድቀት የደረሰባት መሆኑን በዚህ አጋጣሚ የውጭ ጉዳይ የአርፓቺ የውጭ ጉዳይ ሚኒስተሩም የተናገሩት ነገር ምንድነው? አሜሪካ አካባቢያችን ለቃ መውጣት አለባት። የፋርስ ባህረ ሰላጤውን አካባቢ ጥሶ የገባ የወረረ ማንኛውም ኃይል አፍሮና ተሸንፎ ነው የሚመለሰው። አሜሪካም ይሄ እንዳይደርስባት በአስቸኳይ አካባቢያችን ለቃ ትውጣ የሚል ሁሉ መልእክቱ ሊያስተላልፍበት ሁኔታ አለ። እንደው ተስፋዬ ለመጨረሻ የተወሰነ ደቂቃ አለን። አንድ ጥያቄ ካለህ ለአቶ ሽሎሞ ጠይቀውና በዚሁ እንሰነባበት። እንግዲህ የኔ ጥያቄ በአሜሪካን ባስመለከተ እንግዲህ በፕሬዚዳንት ዶናልድ ትራምፕ የተናገሩት ንግግር አለ በአገር ውስጥ እንደገናም ደግሞ ብሎ በሊኩድ ፓርቲ ውስጥ አነጋጋሪ የሆነው ለተጠየቁት ጥያቄ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሚቀጥለው ምርጫ ላይ ድንገት ላይ ይሳተፉ ይችላሉ የሚል ንግግር ተናግረዋል። ሊኩድ ፓርቲም መልስ ሰጥቷል በዚህ ጉዳይ ላይ። የእርሶን ሀሳብ ለመስማት ነው። እንዴት እንዲህ ሊሉ ቻሉ ፕሬዚዳንት ዶናልድ ትራምፕ? አንድ ደቂቃ ነው ያለችን ሽሎሞ። እኔ እንደመስለኝ ትራምፕ እሳቸው እንደፈለጉ የሚናገሩ ሰዎች ናቸው። ያውም ከዛም አልፎ ለምሳሌ ጠቅላይ ሚኒስትር ቢንያሚን ኔታንያሁን እኔ ያልኩትን ነው የሚያደርግ፣ እኔ ባዘዝኩት ነው ከኔ አይወጣም እዞታ እያሉ ብዙ ነገር ተናግረዋል። ሳይሆንም አይተናል። ግን ስመለከተው እንደመስለኝ ከሆነ ትራምፕ አንዳንድ ጊዜ ከልባቸው ያለውን የሚናገሩ የሚያስቡትን ነው እንጂ እውነት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዚህ ምርጫ አይወዳደሩ የሚለውን ሀሳብ እኔ አልቀበለውም። እሳቸው ኔታንያሁ እስከ መጨረሻ ይወዳደራሉ። ትራምፕ ግን እየተቅለበለቡ ነው ያሉ። ወዳጅነታቸውን ከኔታንያሁ ጋር እያሻከሩት ነው ያለ። ይሄ ለኔታንያሁ በነገራችን ላይ ጥሩ አይደለም። አንዱ ትልቁ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እሳቸው ሀብት የሚናገሩት እንዴት ነው ትራምፕ ወዳጅ ናቸው ይላሉ። ወዳጅነታቸው ግን እየተራራቀ የሄደ መስሎ ይታያል። ማንኛውን ቆይተን እንየው። ሽሎሞ እጅግ በጣም እናመሰግናለን። ተስፋዬም አብረን እንቆያለን።